ሰዎች ስላንተ የሚመስላቸው ነገር አንተ ስለራስህ የምታውቀውን ትክክለኛ ነገር እንዲያስቀይርህ አትፍቀድ። አንተ ስለራስህ የምታውቀው ትክክለኛ ነገር አለ። ቁጭ ካልክ ከራስህ ጋር ከግርግሩ ከወጣህ ማለት ነው። እዚህ በዙሪያ ያሉ ሰዎች ስላንተ ያላቸው እይታ የመሰላቸው ነገር ነው። አውሃም እኮ ነው፣ መስሏቸው ነው። ቢያከብሩህ መስሏቸው ነው፣ ቢያደንቁህ መስሏቸው ነው። አንተ ግን ስለራስህ የምታውቀው ነገር አለ የእውነት ማለት ነው። ስለዚህ የሰዎች መምሰል የመሰላቸው ነገር ያንተን እውነታ እንዳያስቀይርህ ነው። አንተ እውነታው ጋር ቁም። አንተን ድክመት ታውቀዋለህ። ያንተን አዋቂ ሰዎች ክብራቸውን ለመጠበቅ ራሳቸውን ከአድናቂዎቻቸው ራቅ ያደርጋሉ። ብዙ ጊዜ አትውጣ፣ ወደ መድረክ አትታይ። ምክንያቱም ብዙ በተናገርክና ከሰዎች ጋር በብዛት በተቀላቀልክ ቁጥር ጉድለትህ እየታየ ስለሚመጣ ሰዎች እንዳይንቁህ እንዲያከብሩህ ከፍታህን ጠብቀህ ተከታዮችህን አድናቂዎችህን ራቅ አድርገህ ኑር ፌስ ምንድነው ፊትህን ወይም ደግሞ ይህን ክብርህን ለመጠበቅ የሚሻለው ይህ መንገድ ነው ተብለው ይመከራሉ። እውነት ነው። ከነቢዩ አለይሂ ሰላቱ ወሰላም ውጪ ማንኛውም ሰው የፈለገ ያክል ክብር ቢኖረው በቀረብነውና በተጠጋነው ቁጥር ክፍተቱን እያየን እንመጣለን። ኢላ ነቢይ አለይሂ ሰላቱ ወሰላም ኢላ ረሱላላህ ሰለላሁ ዐለይሂ ወሰለም ነቢዩ አለይሂ ሰላቱ ወሰላምን በቀረብናቸው ቁጥር ስለሳቸው ባወቅን ቁጥር የበለጠ ያከበርናቸው የበለጠ የወደድናቸው እንሄዳለን። ቢአቢ ሁወ ወኡሚ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰሉ ዐለ ነቢይ اللهم صل على سيدنا محمد وعلى اله وصحبه وسلم። አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብላስ ትቆም ነበር ሰው ፊት? ይሄ ተከበረ አንተ ትልቁ ዛሬ ሰው ሁላ የሚወድህ በጣም ሰዎች ሁላ በቃ የሚያገኑ የሚያወሩ ሰውዬ አንድ ሰከንድ ያንተን ወንጀል አላህ ቢያሳይብህ ብላስ በቃ ተሰትረህ ነው አይደል? ፊት እንደ ፕሮፐር ዱንያ ላይ ቢሰራ አንድ ሰው ያልፍ፣ አንድ ሰው የሰው ልጅ ተብሎ ማለት ወላ አንቢያ ወላ ማንም ነው የሚያልፈው አይደለም። ያንተ ተሰትሮ አይደለም ያንተ ስራ ደግሞ ያ የተሰተርከውን መልሰ መሰተር፣ የሰውን ወንጀል አለማጋነን፣ የሰውን ወንጀል አለማካበር፣ ሰዎችን በወንጀላቸው እንዲሸማቀቁ አለማድረግ ያንተ የሪፕሬዘንቴሽን። ከዛ መጀመሪያ ስንላክ ምድር ላይ ምንድነው አላህን የተወከል ነው። ምኑን ነው የምትወከለው? ይቅርታ አድርጎልህ ይቅርታ እንድታረግ አንተ አይደል ትምህርቱ? አሁን እኔ እንደዚህ ነው በራሴ አናሊሲስ ማስተምሩ ገባ። ወንጀል ተሰትሮልህ አንተ የሰዎችን ወንጀል እንድትሰትር አንተ በቃ የሆነ ተደባብቀህ ትልቅ ሰው ሆነ የሆነ በቃ ትልቅ ሰውዬ ሆነ ከኋላ ያለውን አንተና ጌታ ስታወሩ የምታወራውን ነገር ከሌሎች ሰዎች ጋር ወላሂ ወንጀል ላይ በምንሆንበት ጊዜ ሰዎች በተለይ በአሁኑ ዘመን የሶሻል ሚዲያ ዓለም ላይ ስፔሲፊካሊ እህቶቻችን ውጥርጥር ያለ ልብስ ለብሰው እየደነሱ ደስተኛ መስለው ለመታየት ይሞክሩ ይሆናል። በጣም ታምሪያለሽም የሚል ብዙ ኮሜንት ሊደርሳቸው ይችል ይሆናል። ግን ወላሂ ደስተኛ አይደሉም። ልክ ያን ቪዲዮ እንደጨረሱ ራሳቸውን ቁጭ ብለው እስኪ ያዩ ምንድነው እየሆንኩ ያለሁት ብለው ይጠይቁ። ሪሊ እኔ ደስተኛ ነኝ እንዲህ ተኳኩዬ እንደማሳየው በኖርማል ላይፌ ያ ደስታ አለ ወይ? ያ ማስመሰል ነው። እኔ እንትን ነው በቃ ድራማ ነው፣ አርቲፊሻል ነገር ነው። ሪል ደስታ ውስጥ እንኖር። ሪል ደስታ የሚገኘው የአላህ ሱብሓነሁ ወተዓላን መንገድ በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ መሰረት መኖር ስንችል ነው። ሞዴላችን አይሻ ስትሆን ነው፣ ኸዲጃ ስትሆን ነው። ሰሃቦቻችን በጣም የሚገርም ታሪክ ነገራቸዋለሁ። ሰይድና ቀታዳ ረዲየላሁ ዐንሁ አንድ የጦር ልብስ ጥሩራ ነው የሚባለው የጦር መከላከያ ይጠፋቸዋል። መዲና ውስጥ ነው። መዲና አንሷሮች ውስጥ አንድ ሰው ነው የሰረቀው። ያን
ያ ሰው ጠብዓን እንደ ባዕድ ልዑለማ በኒፋቅ የሚጠረጠር ሰው ነው። ግን ያው እንደ ማህበረሰብ ያ ሰው ሙስሊም ነው። የሰረቀው እሱ ነው። ይህ ጉዳይ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መረጃ እንደደረሰ ሲያቅ ጎረቤቱ የሆነ አንድ አይሁድ አለ። የሱ ጓሮ ላይ ያን ዲርዕ ወረወረና 4 የሱን ጎሳ ሰዎች ጠራ፣ የሱን ዘሮች ጠራ። ዘራችን ሊሰደብ ነው፣ ልንዋረድ ነው በሌብነት። ስለዚህ እናንተ ሄዳችሁ እንድትመሰክሩልኝ ይፈልጋለሁ። እኔ በሚስጥር በሌሊት ይህንን የጠፋ ንብረት እዚህ አይሁድ ጓሮ ጥያለሁ። የሰረኩትን እዛ አመቻችቻለሁ። እናንተ ብቻ ሄዳችሁ የደረሳቸው መረጃ ለነቢዩ ሰለላሁ ዐለይሂ ወሰለም ስህተት መሆኑን፣ ባጢል መሆኑን፣ ውሸት መሆኑን ነግራችሁ የእሱ ቤት እንዲፈተሽ ብቻ አድርጉ። ሄዱ። ከ4 ውስጥ አንዱ እኔ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄጄ በሐሰት አልመሰክርም፣ ግን እናንተን አላጋልጥም፣ ዝም ብላለሁ። ተባባሪ ሄዶ ብቻ አሁን ሰከንድ ክላስ ማለት ከቨር መስጠት ነው። በቃ ዝም ብላለሁ፣ ሽፋን እሰጣለሁ፣ ግን ሄጄ ያለ ማድረግ ግን አልደፍረም። 3ቱ ሄደው መሰከሩ። ነቢዩ ሰለላሁ ዐለይሂ ወሰለም ያ ረሱለላህ ሰለላሁ ዐለይሂ ወሰለም ይህ ሰው ሌባ ነው፣ የሰረቀው እገሌ የሚባል ይሁዲ ነው፣ ጎረቤቱ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለማጣራት ሰሓቦቻቸውን ላኩ። ሂዱ ፍተሻ አድርጉ አሉ። ሲፈተሽ እውነትም ተገኘ ነገር። ይህ የሆነው ዒሻ ላይ ነው። ፈረዱ ነቢዩ ሰለላሁ ዐለይሂ ወሰለም። እሳቸው እንደ ሰው በደረሳቸው መረጃ መሰረት አድርገው ፈረዱ። ፈጅር በሚመጡበት ጊዜ ግን አላህ ሱብሓነሁ ወተዓላ ይህንን ይሁዲ ነፃ የሚያወጣ የቁርአን አንቀጽ አወርዷል። ሐቅ ሲዛነፍ ዝም አይልም አላህ። ኢና አንዘልና ኢለይከ ልኪታበ ብልሐቅ፣ በእውነት ይህንን መጽሐፍ በአንተ ላይ አውርደናል። ሊተሕኩመ በይነ ናሲ ቢማ አራከ አላህ፣ አላህ ባሳይህ ልክ በሰዎች መካከል ትፈርድ ዘንድ ይህንን መጽሐፍ አውርደናል። አንተ ሙሐመድ ሆይ ለከዳተኞች ተሟጋች እንዳትሆን። ሙስሊሞች እኮ ሌቦች ናቸው ተብሎ እኮ ብዙ ነገር ይወራል። ያ አይደለም፣ እውነታው መውጣቱ ላይ ነው። ግልጽ የሆነ ወንጀልንና ከባድ የሆነ ኃጢአትን ተሸከመ ሰው ያልሰራውን ነገር አስታሸክመው የማሸከም ያን እሱ ይሸከመዋል ብሎ አላህ በሪእ ነው፣ ያ ይሁዲ ንጹህ ነው ብሎ አላህ ሱብሓነሁ ወተዓላ መሰከረ። በጣም የሚደንቅ ነው። ወንጀል ላይ ያሉ ባሮቼን ደግሞ ከእዝነቴ ተስፋ ላስቆረጣቸውም አለ አላህ። ላ ኡቀኒጡሁ ሚን ረሕመቲ፣ ላ ተቅነጡ ሚን ረሕመቲላህ አይደል፣ ላ ኡቀኒጡሁ ሚን ረሕመቲሂ ኢን ታቡ ኢለየ ወአና ሐቢቡሁም ፈኢን ለም የቱቡ ወአና ጠቢቡሁም። ወደ እኔ ከተመለሱ እኔ ወዳጃቸው ነኝ፣ ወደ እኔ ካልተመለሱ እኔ ሐኪማቸው ነኝ ይላል አላህ ሱብሓነሁ ወተዓላ። በምንድነው ሕክምናው? አብተሊህም ቢልመሳኢቢ ሊኡጠሂረሁም ሚነል መዓይብ፣ በመከራ እፈትናቸዋለሁ ከነውራቸው ላጸዳቸዋል አላህ። ከሰሩት ኃጢአት ከነውራቸው መዓይባቸውን ለማጽዳት እፈትናቸዋለሁ፣ ሞክራቸዋለሁ። በሽታ አመጣባቸዋለሁ፣ ድህነት ችግር አመጣባቸዋለሁ። ወደ እኔ ይመለሱ ዘንድ ነው ይህንን የማደርገው። ተዳዊን እያከማቸው ነው አላህ፣ በዛው እንዳይሄዱ። በዓድሉ ቢሆን እኮ አሉ መጨረሻችን መጥፎንም በቃ በዓድሉ ስራ መጨረሻ ላይ አኺራ ላይ እንገናኛለን ቢል አላህ አደጋ ነው አሉ። አላህ ግን ከዚህ ቆንጠጥ ያደርገዋል ሰውየውን። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ
የአጅሩ ተካፋይ መሆናችሁን አትርሱ። በነገራችን ላይ ቻናላችን እንዲህ እያለ አሁን ኦልሞስት ወደ 18000 አካባቢ ደርሰናል። አልহামዱሊላህ ረቢል ዓለሚን። ይህም የተገኘው በእናንተ ነውና ነገር ግን አሁን ቶሎ ብለን ወደ 50000 መግባት ስላለብን ከዚህ በፊት እንደነገርኳችሁ ከ80% በላዮቻችሁ ሰብስክራይብ ሳታደርጉ ነው ይህን ቻናል እየተከታተላችሁ ያላችሁት። ስለዚህ ሰብስክራይብ የምትለውን በተን ተጭናችሁ ቶሎ ወደ 50000 እንድንገባ እስኪ ትብብራችሁን አሳዩን፣ ሰፖርት አድርጉ። ቻናሉ ኸይረ ስራ የሚሰራበት ነው። የተዘናጉ ወንድሞቻችንን የምንመልስበት ነው። በአላህ ቃል በረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነውና ሰብስክራይብ ማድረጋችሁ ምንም የሚጎዳችሁ ነገር የለም። ይበልጡን እንደውም ኸይረ ስራ ማስፋፋት ነው የሚሆንላችሁ። እስኪ ቻሌንጅ እናደርገውና በአጭር ጊዜ ውስጥ 50000 ሰብስክራይበር ለመግባት እንሞክር። እንዲሁም ደግሞ የቴሌግራም ቻናል ሊንካችን አለ። ኦልሞስት ወደ 50 ምናምን ፎሎወር ነው ያለው። እዛ ውስጥ ደግሞ ግቡና በቅርቡ 1000 ፎሎወር እንድንደርስ እስኪ የቻላችሁትን ቪዲዮን የምትመለከቱ ሰዎች ካላችሁ ከብታችሁ ፎሎ አድርጉ። ኸይረ ነገር ነው የምትመለከቱበት፣ ኸይረ ነገር ነው የምታነቡበትና ስንት ነገርም እኮ ፎሎ ተደርጓል፣ ስንት ነገርም ተከትለናል አይደለ? ለዛ ቴሌግራማችን ላይም ግቡና ፎሎ አድርጉ። እስኪ 1000 እንግባ። እስኪ ምን ያህል አቅም አለን፣ ምን ያህል ስንተባበር ምን ያህል ጥንካሬ ያለን የሚለውንም ነገር በዚህኛው መመልከት እንችላለን። ስለዚህ ቻሌንጁን ተቀላቀሉና ዩቲዩቡን 50000 እናድርሰው። ቴሌግራማችንን ደግሞ ቶሎ ብለን ወደ 1000 እናስገባው። ከዛ በኋላ ከዛም በላይ ማደግ እንችላለን። አላህ Subhanahu Ta'ala ደግሞ በተግባር ላይ የምንገኝ ሰዎች ያድርገን፣ የሰማነውን የምንተገብር ሰዎች ያድርገን።